የመጣሁት ቀለበት ልታስር እንደሆነ ሰምቼ በዚህ ክብር በጋራ በመጣታቸው ከቅርብ ጓደኞቻቸው ይሸለመን ስለተባለ መጣሁት ከአዳማ ነው። የጃኒ ሰርግ መስሎኝ ማለት ነው። እናቴ በጣም ወድሻለሁ። ባንቺ ጸሎት ብዙ ነገር እናልፋለሁ። ጃኒ በጣም ነው መወዳት። ከፋዘር ቤት ጀምሮ ማቃት ሲስተር ነች። አትቅረጭ። ባልና ሚስት አይሸላለምም ማለት ያው ራሴን ሸልሜዋለሁ። ስለዚህ ማንም አየውሽ በቃ እንበይ ነው ይመጣ። በጣም ነው የምወድሽ። እሺ እናቷን በክብር ወደ መድረክ ገብቼ የተሰማቸውን ስሜት ትንሽ እስቲ ቢናገሩ። የሚገርም ፕሮግራም ነው። ሙሉ ቪዲዮን ትመለከቱታላችሁ። በማህበራዊ ሚዲያ ላይ ከፍተኛ ተጽዕኖ በመፍጠር ከሚታወቁ ወጣቶች መካከል አንዷ የሆነችው ጃኒ ገብሩ ሰሞኑን ልታገባ ነው፣ ቀለበት ልታስር ነው የሚሉ የተለያዩ የመጥሪያ ካርዶችም ጭምር በማህበራዊ ሚዲያ ላይ ሲዘዋወሩ ነበር። ትናንት ታዲያ እውነታው ምንድን ነው ብለን ለማጣራት ስፍራው ላይ ተገኝተን ነበር። ጃኒ እውነት አገባች ወይስ ሌላ ታሪክ አለ? ምንም ሆነ ግን ጃኒ እጅግ በጣም ደስተኛ ነበረች። ትሰሙታላችሁ፣ ትመለከቱታላችሁ ምን እንደሆነ። ሌላኛው ነገር ግን በፕሮግራሙ ላይ በጣም በርካታ ሰዎች ነበሩ። ወዳጆቿ፣ ጓደኞቿ እንዲሁም ደግሞ የጃኒ ወላጅ እናትም ጭምር ነበሩ። ስለ ወላጅ እናቷ የተናገረቻቸው ነጥቦች ልብን የሚነኩ ናቸው። ጃኒ እንባዋ እስኪመጣ ጭምር ነበረ ያደመጥናት። ሌላው ነገር የጃኒ ወዳጆችና ጓደኞች ስጦታ አበርክተውላታል። ከውጭ ሀገር የሚገኙ ወዳጆቿና አድናቂዎቿም እንዲሁ የላኩላት ስጦታ አለ። ሌላው ነገር ከአዳማና ከሌሎች ሀገራችን ክፍሎች ጃኒን ብለው ለጃኒ ፕሮግራም የተገኙ ሰዎችን አይተናል። ለማንኛውም ምንድነው ፕሮግራሙ ብለን ሙሉ ቪዲዮን በዚህ መሰናዷችን እናሳያችኋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች ከኛ ጋር ስለምትሆኑ እናመሰግናለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ሐሳብ አስተያየታችሁን ስጡ። እንደተለመደው ቪዲዮና ላይክ አድርጋችሁ ጀምሩ። ወደ ዝግጅቱ እንለፍ።
መናምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽማ ግን እስካሁን ልረሳሽ አልቻልኩም ተለያይተን ተቀያይመንና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽማ ግን እስካሁን ልረሳሽ አልቻልኩም ብሩህ ቀን ባክና አልኩንዳሽ ፊዮሪና
ዛሬም አለው ብዙ ከላይ ሞልቶ ይሆናል በልወይ ለእኔ ያለሽን ከላይ አይንሽን እንዳላይ አይሽ ይሆናል ብዬ መልክሽን ባሳብ ስዬ ከሩቅ አይኖቼን ጥዬ ዛሬም ሳስብሽ ሳላያት ብዬ ብዬ የልቤ ሴት ናት ከልለውሽ ወይ ቅርብ ሆኑ ቀለማችን ይኸው ጻፍኩልሽ ሳላውቅሽ ሳልቸገር ባንዴ ለይሽ ነበር ሳልደነጋገር አውቄሽ ጨርሼ አንቺን በምናቤ አኑሬሽ ከልቤ ከአንቺው ነው ሐሳቤ አንቺ ይሆናል ብዬ መልክሽን ባሳስዬ ከሩቅ አይኖቼን ጥዬ ዛሬም ሳስብሽ ሳላያት ብዬ የልቤ ሴት ናት ልቤ ሆኖ ቀረ መንታ ልቤ ሊከተላት ወጣ እስክናያት መታ ጥረ በቃል በርታ እግሬ ይኳትናል መቼ መቼ ላያስችል አይሰጥም መጣ በሀሳብ ገና ቀርበሽ መተሽ ገላጊና እባካችሁ ሁላችሁም ዋው ክብራትና ክብራን በጭብጨባ
ባለቤት ዶክተር ፌቨን እየገባች ትገኛለች። ሞቅ ያለ ክብር እባካችሁ፣ ሞቅ ያለ ክብር ዶክተር ፌቨንን ወደ መድረክ እባካችሁ። አስተባባሪዎች ወንበር ቶሎ እባካችሁን። አስተባባሪዎች ቀጥታ ወደ ዕለቱ መርሃ ግብር እንቀጥላለን። ፈገግታቸው ያምራል። ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ ነው ከተመሰረተ 13 ዓመትን አስቆጥሮ በክብር ወደ ወንበራቸው እንዲቀመጡ እንጋብዛለን። ፕሮግራማችን በይፋ የሚጀመርበት ሰዓት ላይ ደርሰናል። ሁላችሁም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ቦታችሁን ትይዙልንና ሕክምናው ዘርፍ ላይ ትልቅ ሚና ካመጣና ለማህበረሰብ ለተለያዩ ተቋማት ተደራሽ ከሆነ ትልቅ ድርጅት ጋር በዛሬው ዕለት የአብሮነት ቆይታዋን የምታኖርበት አሻራ ወይም ደግሞ የቃል ኪዳን ስነስርዓትን የምንመለከትበት ልዩ ፕሮግራም ነው። ጥሪ የተደረገላችሁ እንግዶች፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች፣ ሚዲያ አጋራችን ኢቢኤስ ቴሌቪዥን እና ሌሎቻችሁም ጥሪ የተደረገላችሁ ኩራትና ኩራን ስለመጣችሁ ከልብ እያመሰገንን በተለይ በአጋርነት ላለፉት 7 እና ከዛ ዓመት በላይ ከኛ ጋር እየሰራችሁ ያላችሁ የአፍሪካ ኢንሹራንስ፣ ንብ ባንክና ህብረት ባንክን ጨምሮ እዚህ ስለመጣችሁ ለእናንተም ትልቅ ክብር ይሰማናል። እባካችሁ ለአጋር ድርጅቶችና ለተጋባዥ እንግዶች ጥሪያችን አክብራችሁ ስለመጣችሁ ክብር ስጡልን። ፕሮግራማችንን የምንጀምረው በዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ የመክፈቻ ንግግር ይሆናል። ደግሞ ዘመኑን በዋጀ መንገድ ወደ ማህበረሰቡ መቀላቀል ወይም ተደራሽነታቸውን ለማፍጠን ባለ ተጽዕኖዎችን ተጽዕኖ መጠቀም ትሬንድ እየሆነ እየመጣ ያለ ካልቸር ነውና በተለይ በማህበራዊ ሚዲያ ላይ ፈጥኖ ወደ ማህበረሰቡ ተደራሽ ለመሆን ጃኒን በብዙ መስፈርት ላለፉት 2 ወራት ገምግሞ መጠይቆችን አቅርቦ በብዙ ፕሮሰስ ውስጥ ወደዚህ መድረክ የመጨረሻው የስምምነት መርሃ ግብር ላይ እንድትበቃ ያደረጋት የራሷ የመጣችበት የራሷ ጥንካሬ ኮንሲስተንሲ ላለፉት 78 ዓመት በዚህ በማህበራዊ ሚዲያ ያላት ትጋት ታይቶ እንደገና በቀጣይ ስለምታመጣው ኢምፓክት በደንብ ጠንቅቆ የተቋሙ የማርኬቲንግ ክሩ ለዚህ ክብር ሊያበቃት በመጨረሻ ምዕራፍ ላይ እንገኛለን። ሴትነት የስኬትና የጥንካሬ ምልክት ነው ይባላል። ሁለቱንም ሴቶች ስናይ የራሳቸውን ኢምፓክት የገነቡ ኢምፓየር የገነቡ ናቸው። ጃኒ በማህበራዊ ሚዲያ በርካቶችን በተለያየ በሁለት ቻናል ከ2.7 እና ከ1.4 በላይ ተከታይ ያላት። ከዛም በተጨማሪ ደግሞ ወደ ዶክተር ፌቨን ልዩ ጥርስ ሕክምና ክሊኒክ ስመጣ በጣም ወጣት ናት፣ ሴት ናት፣ ዶክተር ናት። ይህንን ደግሞ ትልቅ ተቋም ላለፉት 13 ዓመታት ገንብታ ማህበረሰብን በሚገባ በማገልገል በተለይ ደግሞ ከፍለው መታከም ላልቻሉት ሁሉ ብዙ ነፃ የጥርስ ሕክምናን በመስጠት በተለይ የጥርስ ሕክምናን ጉዳይ ጥርሱን የታመመ ያውቀዋል፣ ሰከንድ አይሰጥም። እንደዚህ አይነት አቅም ለሌላቸው ህመሙ ግን ለደረሰባቸው ሰዎች ምላሽ በመስጠት ብዙ የኮሚኒቲ ሰርቪስ አገልግሎቶችን የሰጠ ትልቅ ተቋም ነው። ስለዚህ ይህንን የመክፈቻ ፕሮግራም እንዲያደርጉ ዶክተር ፌቨንን ወደ መድረክ ዶክተር ፌቨንን ወደ መድረኩ ጋብዝና የመክፈቻ ንግግሯን እንድታደርግ ጥሪን አደርሳለሁ። እንደምን ዋላችሁ። እሺ፣ ጥሪያችንን አክብራችሁ የመጣችሁ የንብ ኢንተርናሽናል ባንክ፣ የህብረት ባንክ፣ የአፍሪካ ኢንሹራንስ ተወካዮች እንዲሁም በጣም እጅግ በጣም የምናከብራችሁ የረጅም ዓመት ደንበኞቻችን፣ ወዳጆቻችን፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች፣ ጥሪ የተደረገላችሁ እንግዶች ሁላችሁም እንኳን ደህና መጣችሁ። በመጀመሪያ በዛሬው ዕለት እዚህ እናንተ ፊት ቆሜ እንድናገር የፈቀደልኝ ልዑል እግዚአብሔር ክብር ምስጋና ይግባው። በህይወቴ በመንገዴ ሁሉ የሚከተለኝ መድኃኔዓለም ክብር ምስጋና ይግባው። ያው ብዙዎቻችሁ ታቁኛላችሁ ብዬ አስባለሁኝ። የማታቁኝ ሰዎች ዶክተር ፌቨን እባላለሁ። የዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ መስራችና ባለቤት ነኝ። ዶክተር ፌቨን ጥርስ ሕክምና ከተመሰረተ 13 ዓመቱን ይዟል። እንግዲህ በእነዚህ 13 ዓመታት ውስጥ ብዙ በርካታ ስራዎችን ለማህበረሰቡም ለሀገርም አበርክቷል። እንግዲህ ዶክተር ፌቨን ጥርስ ሕክምና ከዛሬ 13 ዓመት በፊት ሲነሳ ይዞት የተነሳው የጥርስ ሕክምና የደረሰበትን ዘመናዊ መሳሪያዎችን በመጠቀም እጅግ በጣም ስነ ምግባር ተላብሶ እግዚአብሔርን መፍራት መሩህ አድርጎ ለደንበኞቹ ለታካሚዎቹ የጥርስና የአፍ ውስጥ ሕክምናን በጥሩ ሁኔታ ማድረስ ነው። ያንን በማድረጉ በዛሬው ዕለት በእውነት እጅግ በጣም ብዙ ደንበኞችን አፍርቷል።
በዚህም በጣም ደስታ ይሰማናል። በጣም ደስታ ይሰማናል። እንግዲህ ምንድነው ጥርስ በጣም ትልቅ ነገር ነው። እኛ የጥርስ ሐኪሞች አንድ ጥርስ አንድ ኦርጋን ናት እንላለን። ምክንያቱም ጥርስ ፈገግታ ነው። እህልን አላምጠን ወደ ውስጥ የምንከትበት አንዱ ክፍል ነው። የዳይጀስቲቭ ሲስተም የሚጀምረው ከጥርስ ነው። ኮንፊደንስ ነው። ኮንፊደንስን ደግሞ ስናያይዘው ወይንም ሙሉነት የሚሰማን ጥሩ ጥርስ ሲኖረን ነው። ኮንፊደንስ ከምን ጋር ይያዛል? ተማሪ ጥሩ ትምህርት እንዲያመጣ ገጽታው ጥርሱ ጥሩ ሲሆንለት ስራም ላይ ሁሉም ነገር ላይ ኢንተርቪው ላይ እና ጥርስ ዘርፈ ብዙ ጥቅም ያለው እና እንግዲህ በእነዚህ 13 ዓመታት ውስጥ ሲነሳ ከፍለው መታከም ለማይችሉ ግን በአንድም በሌላም ጥርሳቸውን ያጡ ሰዎችን በምንችለው ምክንያቱም ጥርስ እጅግ በጣም አስፈላጊ ነገር ነው ብለን ስላሰብን ዓላማችን አድርገን ተነስተን በጣም በርካታ ሰዎችን ከፍለው መታከም የማይችሉ ሰዎችን ሰርተናል። እንደውም በጣም ልቤን ከሚነካው አንድ ነገር ላካፍላችሁ። ወደ ዛሬ 7 ዓመት አካባቢ ነውና አርቲስት ሴፍ ፋንታውን ደወለልንና እባካችሁ አንዲት የቲያትር ተማሪ ናትና የፊት ለፊት ጥርሶቿ የሉም እና ስሩላት ከፍላ መታከም አትችልም ብሎ ጠየቀን እና ልጅቷ ትምጣል ነው መጣች። አየነው ጥርሷን የፊት ለፊት ጥርሷ 4 ጥርሷ የለም። እንግዲህ ምንድን ነበር ብለን ስንላት ገና 8 ያክል ሆኜ ከአንድ ልጅ ጋር ተጋጨሁኝና እነዛን ጥርሶቼን ሚስ አደረኳቸው። ከዛ ግን እስከ 12 ያክል ድረስ በጥሩ ሁኔታ ነበረ፣ ውስጤ ምንም አይሰማኝም ነበር። አሁን ግን ወደ አዲስ አበባ መጣሁና ዩኒቨርሲቲ ስቀላቀል ትምህርቴን በአግባቡ ማስኬድ አልቻልኩም። በዚህ ላይ የቲያትር ትምህርት ነው የምማረው እና በኮንፊደንስ መተወን አልቻልኩም እና ያው በሰው አርቲስት ሴፍ ፋንታውን አግኝቼው እዚህ እናንተ ጋር ተገናኘን አለችን። እሺ ብለን ጥሩ አድርገን ሰራናት። ጥርሷን በጣም አሳመርንላት። በወቅቱ አመስግናን ሄደች። ከ6 ዓመት በኋላ በ2018 ዘንድሮ ማለት ነው መጣችና ዶክተር ፌቨን አስታወሽኝ አለችኝ። ብዙም ትዝ አላለችኝም ብዬ ተቀይራለች በጣም እኔ እንደዚህ የዛሬ ጊዜ ትዝ አይልሽም እንደዚህ አድርጋችሁኝ። ከዛ በኋላ ትምህርቴን ጨርሼ አሁን በትልቅ ሚዲያ ላይ የመድረክ ስራ ሆስት ሆና እየሰራች ነው። ባይ ዘ ዌይ አይ ዶንት ኖ መታ ሊሆን ይችላል እዚህ ጋር ራሷ እንድትገልጽ አልፈልግም፣ ግን ጠርቻታለሁ፣ ጋብዣታለሁ እና በእኔ ላይ ያደረጋችሁት ነገር ያሳረፋችሁት አሻራ እጅግ በጣም ትልቅ ነገር ነው። እንዴት ከዛ በኋላ ትምህርቴን ሰክሰስፉል ሆኜ እንደተወጣሁኝ እንዴት ሙሉ ሰው እንደሆንኩኝ እኔ ነኝ ማቀው እና ያኔ በወቅቱ ልጅነት ስለነበረ በደንብ ያመሰገንኳችሁ አይመስለኝም። አሁን ግን ዛሬ ነገ መጣለው እያልኩኝ ዛሬ መጣው፣ በዛውም ቼክአፕ ልታይ በዛው መጣው አለችንና እያደረግን ያለው ነገር ለካ በጣም ጥሩ ነገር ነው ማለት ነው። ኦፍ ኮርስ ጥሩ ነገር ነው፣ ግን የበለጠ እንድናረገው ውስጤን ቀረ። በጣም ደስ አለኝ። የምትሰራውን ፕሮግራም ትልቅነቱን አሳየችኝ። ስለዚህ እንደምታውቁት የጥርስ ህመም ከኮንፊደንስን ባሻገር ህመሙ ከባድ ነው፣ በጣም ከባድ ነው። አንዳንዴ የሆነ ሰው አያለቅስ የምትሉት ሰው በጣም በቃ ይሄ ሰው አያለቅስ የምትሉት ሰው ጠዋት ላይ ሌሊት ጥርሱን ሲያም አድሮ የኛ ክሊኒክ እስከሚከፈት በቃ እያለቀሰ እናገኘዋለን። በጣም ይገርመናል። ያው መፍትሄ እንሰጠዋለን ገብተን፣ ግን ያ ሰው ከፍሎ መታከም ካልቻለ በጣም ያው ህመሙ ይቀጥላል ማለት ነውና ከዚህ አንፃር ያንን እናደርጋለን። እንግዲህ በእነዚህ 13 ዓመታት ውስጥ ሌላው ደግሞ ምንድነው በየትምህርት ቤቶቹ እየሄድን የጥርስና የአፍ ውስጥን ግንዛቤ ልጆች እንዴት ጥርሳቸውን ማጽዳት እንዳለባቸው፣ እንዴት በንጽህና መያዝ እንዳለባቸው፣ እንዳይጎዳ እንዴት ቅድመ ጥንቃቄ ማድረግ እንዳለባቸው በ13 ዓመታት ውስጥ ብዙ ትምህርት ቤቶች ላይ ግንዛቤዎችን አስጨብጠናል። እንግዲህ ዶክተር ፌቨን ጥርስ ህክምና ያው እንዳያችሁት የምንገኘው እዚህ ቦሌ መድኃኒዓለም ሞል 4ኛ ፎቅ ላይ ነው። በእርግጥ ሴንተር ነው ቦታው፣ ግን የኛ ደንበኞች ከሀገር ውስጥም አገር ውስጥም እንዲሁም በአራቱም ክልል ማዕዘናቶች ነው የሚገኙት እና ይህንን ምክንያት በማድረግ በቀጣይ ከዚህ አኒቨርሰሪ በኋላ እንግዲህ ፕላን አድርገን የያዝነው አንዳንድ የክልል ከተሞች ላይ ብራንቻችንን ለመክፈት አስበናል። እንግዲህ ዶክተር ፌቨን ጥርስ ህክምና ክሊኒክ ራሱን እያሳደገ ነው የመጣው። የጥርስ ህክምና ቴክኖሎጂ የደረሰበትን ደረጃ እየተከተለ
እጅግ በጣም ጥሩ ዘመናዊ የሆነ የውበትንም ስራ ሕክምናውንም ሁሉንም ራሱን እያሳደገ እዚህ አድርሷል፣ ይቀጥላል። አሁን ደግሞ እንግዲህ ዋናውና ትልቁ ነገር ዛሬ እዚህ የተገናኘንበት ምክንያት በሶሻል ሚዲያ ላይ የበለጠ ለመምጣት ስራዎቻችንን ለማስተዋወቅ ከጊዜው ጋር አብረን ህዝቡ ላይ ለመድረስ ነውና ለዚህ ደግሞ እንግዲህ የኛን ድርጅት ትወክላለች በደንብ አርጋ ታስተዋውቅልናለች ብለን ያሰብነው ወይንም ደግሞ ሁላችንም የማርኬቲንግ ቲሙ የዶክተር ፌቨን ጥርስ ህክምና የማርኬቲንግ ቲም የተስማማበት እጅግ በጣም የምንወዳት የምናከብራት በወጣትነቷ በጣም ኢንዲፔንደንት የሆነች ብዙ ነገሮችን በራሷ መንገድ የምታልፍ ጎበዝ በጣም ጀግና ሴት ናት ብለን ያመነውን ጃኒ ገብሩን አምባሳደር አድርገን ለመሾም በዛሬው ዕለት ተገናኝተናል። ይሄ አንዱና ዋናው ምክንያት ነው። ስለዚህ አብራችሁን ቆዩ። በጣም ጥሩ ጊዜ ታሳልፋላችሁ። በተለይ ደንበኞቻችን ስለመጣችሁ በጣም ደስ ብሎናል። በጣም ነው የምናከብራችሁ። ቴንክ ዩ። እሺ፣ ክሊኒክ መስራችና ባለቤት ዶክተር ፌቨን የሰጣችሁት ክብር አልበቃኝም። መግቢያ አልከፈላችሁም እርግጠኛ ነኝ። እንደዚሁም ደግሞ ቅድም ስታወራ ከነበረው በርካታ ችግሮችን የፈታ ላለፉት 13 ዓመት በዚህ ህንፃ ላይ ደግሞ በዚህ መድኃኔዓለም ህንፃ ለ12 ዓመት አገልግሎቱን እየሰጠ የቆየ ትልቅ ተቋም ነው። ጽናት ያለው ብዙዎች ደግሞ በአገልግሎቱ የተደሰቱበት የረኩበት ነው። ወደ ዋናው ተጠባቂያችን ጉዳይ ከመሄዳችን በፊት ግን የሷ ደጋፊዎች፣ አክባሪዎች በማዕከላችን አሉ። በተለይ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እዚህ ከማዕከላችን ተገኝተዋል። ለነሱም ክብር ስጡልን። ይህ ፕሮግራም በአሁን ሰዓት በጃኒ ገብሩ የቲክቶክ ቻናል ላይ በቀጥታ ላይቭ ስትሪም ይገኛል። ሁላችሁም እዚህ ያላችሁ ይህንን ክብር፣ ይህንን ሽልማት፣ ይህንን እውቅና ሁሉም ሰው ማወቅ የሷ በጎ ናፋቂዎች ሁሉ ይደርሳቸው ዘንድ ገብታችሁ ታብታብ ኮፒ ሊንክ ሼር እያደረጋችሁ አጋሩላት። ትልቅነት ነው። አንድ ወጣት በዚህ ልክ ራሱ ላይ ሰርቶ ለዚህ ትልቅ ዓላማ ሲበቃ ሌሎቻችሁ ሌሎም ላይ እንደዚህ አይነት መነሳሳት ኢንስፒሬሽን ኢነርጂ ነው የሚሰጠውና ትልቅ ነገር ነው። ስለዚህ ሁላችሁም ይህንን በተለይ እዚህ ውስጥ ትልልቅ ኢንፍሉዌንሰሮች ታዩኛላችሁ። ወጣቷን ገብታችሁ በመደገፍ በማበረታታት እንዲሁም ተቋሙ በቀጥታ ተቋሙን መክራማችን ይቀጥላል። የመጀመሪያውን አዋርድ ከወሰዱት ውስጥ በፍቅር በሰላም በመስበክ እዚህ ከማዕከላችን ቢኒ ያለ አጨብጭቡለት። 2 አዋርድ የወሰዱ ሰዎች አሉ። በጣም ሀገራችንን በተለያየ አቅጣጫ እየሄደ በጎ ነገሩን እያጎላ ሶሻል ሚዲያንም በዚህ ልክ መጠቀም እንደምንችል ያሳየ ወጣት ነው። ልክ እንደዛው ሁሉ ደግሞ በሙዚቃው ኢንዱስትሪ ወደ ሶሻል ሚዲያ በመምጣት አቅምን በመግለጥ ሌላ ትልቅ ስፖንሰር እንኳን ሳይፈልግ ሰው ራሱ እንዴት መሸጥ እንዳለበት ካሳዩን ደግሞ ኤቢዲ አሁን እዚህ ጋር ፐርፎርም ያደረገው የመጀመሪያው የቲክቶክ ክሬቲቭ አዋርድ የመጀመሪያ ዋንጫ አሸናፊ ነው። ለሱም እዚህ ጋር በኢነርጂ የተጫወተልን ክብር ስጡልን ባካችሁ። አሁን ደግሞ ቀጣይ አንድ ሙዚቃ እናደምጥና ወደ ዕለቱ መርሃ ግብር እንሄዳለን። ጃኒ ጓጉታለች። ምን እንዳጓጓት አላቅም። የቀለበቱ ፕሮግራም ይሁን ምን እንደሆነ ባናቅም መድረኩን ለባለ ሙዚቀኞች እሰጣለሁ። አሁን በቀጣይ መዘፍንላችሁ እዚህ ውስጥ ላላችሁ እንግዲህ ወንዶች እንዳትፈሩ ለሰስ ዘፈን አለው የምትይ ኢትዮጵያዊት ፍጹም ኢትዮጵያ አይናማ ወይዘሪት ኢትዮጵያ
እንዴት ነው የተዝናናችሁ ነው? ቴንኪዩ ከልብ እናመሰግናለን። እየተከበረ ያለው 13ኛ ዓመት የምስረታ በዓል የዶክተር ፌበን ልዩ የጥርስ ሕክምና ክሊኒክ ነው። ጃኒና ዶክተር ፌበን ልዩ ጥርስ ሕክምና ክሊኒክ ምን አገናኛቸው አብረን የምናየው ይሆናል። ከዛ በፊት ግን በዶክተር ፌበን የምናከናውነው የ5 ደቂቃ ፕሮግራም አለ። ከዛ ወደ ተጠባቂና ወደ ተናፋቂው እንሄዳለን። ሌላው ደግሞ ጃኒ ከዚህ ቤት አንድ ሰው ፐርፎርም ሳያደርግ ከወጣ ሞታችኋል እያለች ነው። ያ ሰው ማን እንደሆነ እናያለን። በዚህ በ13 ዓመት ቆይታ አንድ ተቋም እንደ ተቋም ሲቀጥል ከደንበኞች ጋር ያለው ተግባቦት፣ ጤናማነት እንዲሁም ደግሞ በአገልግሎቱ ጤናማ ተደራሽነት መሆን አለበት። ምክንያቱም ደንበኞች ተመልሰው እንዲመጡ አገልግሎቱ እንዲቀጥል የሚሰጡት ሰርቪስ ጉልህ ሚና ይጫወታልና በዚህም ሂደት ውስጥ በርካታ ተቋማት ምናልባትም ብዙ የእንደዚህ አይነት መድረኮች ላይ ሰርቻለሁ ከተለያዩ ኢንተርናሽናል ተቋማት ጋር መርሃ ግብር ነው። ተቋሙ እንደ ተቋም ይህን ምን አሰበ መጨረሻ ላይ የምንመለስበት ይሆናል ማለት ነው። በቀጥታ ዶክተር ፌበንን ወደ መድረክ እጋብዝና እንዲሁም ዶክተር እዚቶኝና ታስተባብርልና አንድ ሰው እንዲያስተባብርልን ስጦታ ጊፍቶችም የተዘጋጁበት አለ። ለእናንተም ለመጣችሁት እዚህ ላላችሁ በርካታ ነገሮች አሉ። ይህ ታላቅ ቀን ነው። ጃኒ ማሚ መታለች። እስቲ የጃኒ እናትን አንዴ እንያቸው እስቲ። ጃኒ ነበረ በፍልቅልቅነት የምትበልጥ ይመስለኝ። እናትዮ በጣም ደስተኛ ናቸው። ሰሞኑ ሲለፉ ከዚህ ሲያመሹ ከሷ ጋር ማናጀሯም አሲስታንሷም እናትም ሆነው ያሉት እባካችሁ ክብር ስጡልን። ዘመኑ ምን ያህል እንዳደገ የምታውቁት ወላጆች በልጆቻቸው ላይ ዘመኑን ተከትሎ በሚያመጡት ስኬት ላይ እምነት አላቸው፣ አብሮ ሰፖርት ያደርጋሉና ድሮ ቢሆን ተው አይሆንም አርፈ ተማር አርፈ እንዲያርግ ብቻ ነበርና እንደዚህ አይነት አዳዲስ ነገሮች ሲመጡ ለልጆቻቸው እምነት ሰጥተው በራሱ ድጋፍ ማድረግን የሚያክል ትልቅነት የለምና የሰለዚች ጀግና መጨረሻ ላይ እናወራለን። እሷን ስንዘክር ጀግነቷ ስንናገር የእናቷም ክብር ነው ብዬ ስለማስብ ነው። ዶክተር ፌበንን እባካችሁን በክብር ወደ መድረክ እንጠራለን። ዶክተር ፌበንን በጣም ትንሽ ሙቀት አለ። ከቆየንባችሁ እንግዲህ ፈጠን እንላለን።
ያው እንግዲህ ዶክተር ፌቨን ጥርስ ህክምና በዚህ 13 ዓመታት ውስጥ ትልቅ ያተረፈው ነገር ደንበኛ ነው። በጣም የእውነት አብረውን 13 ዓመት የተጓዙ ደንበኞች አሉን። አንዳንዶቹ ሜሴጅ ልከውልኛል። አንድ ሰው ለምሳሌ የልጁ ግራጁዌሽን ነው። አንዱም እንደዛው በጣም ልብን የሚያሞቅ ልብን የሚነካ ሜሴጅ ልከውልኛል። ያልመጡት ቢሆንም ግን እኔ ሜንሽን አረጋቸዋለሁ። የመጡትም ይታዩኛል። ደንበኞቼ በጣም እጅግ በጣም ነው ማከብራችሁ። በነገራችን ላይ ከደንበኞቻችን መሃል ላይክ ከአባይ ላይ በማንኪያ እንደመውሰድ ልበለው በጣም ሰሌክት አድርገን ነው። በጣም ብዙ ደንበኞች አሉን። እዚህ ቤኬት አለ ልጀምረው። ኦርደር የለውም ግን ፊት ለፊቴ ከሚታዩኝ ደንበኞች አንዷን እጠራለሁኝ። ወይዘሮ ኢየሩሳሌም ወልደ ማርያም ትባላለች። ወይዘሮ ኢየሩሳሌም ወልደ ማርያም አንዴ ወደዚህ ጋር ነኝ። እሺ አውጣልኝ ቤት ከዚህ ውስጥ እንግዲህ ወይዘሮ ኢየሩሳሌም ወልደ ማርያም ኦልሞስት ወደ 11 ዓመት ደንበኛችን ናት። እኛ ጋር ኦልሞስት ከ4 ልጆች በላይ ብሬስ አሰርታለች። በቁጥር ከማልጠብቀው በላይ ብዙ ሰዎችን አርቲፊሻል ጥርስ አሰርታለች። ሁሌ ጥርስን በተመለከተ በቃ ፌቨን ዶክተር ፌቨን ጋር ነው የምትልከውና በዚህ ትልቅ ደስታ ይሰማኛል። በጣም አመሰግናለሁ። ያው እንዲሁ ደስታዬን ለመግለጽ ያህል ነው ሽልማት አዘጋጅቻለሁ። ደስ ብሎኛል። የራሴ ነው እንዳልል ዶክተር ፌቨን ነው የሚለው ላይሰንሱ ቤቴ ነው። ውበትን ብቻ ሳይሆን ጤንነትን የኔንም የልጆቼንም የቤተሰቤንም የጓደኛዬንም የብዙ ሰው ጤንነትን የጠበቀ ደስ የሚል ጥቅምን ያላስቀደመ ግን የሰውን ጤንነትና ክብር የጠበቀ ተቋም ነው። ትልቅ ተቋም ነው። እሷ ደግሞ ከዛ በላይ ትበልጣል። መግለጽ አይቻልም። እንዴት ብዬ መግለጽ እንደምችል አልችልም። ያንሰኛል። ለዶክተር ፌቨን ያለኝ ነገር ክብር፣ ሙያ፣ ሁሉ ነገሯ ደስ የሚል ትህትናዋ ደስ የሚል እዚህ ይሄን ያህል ጊዜ ስንቆይ እኔ አንድ ቀን የቆየሁ አይመስለኝም። በጣም ነው ደስ ያለኝ። እንኳን ደስ አላችሁ። አሁንም ኦርደሩን እየጠበቅኩኝ አይደለም፣ አይኔ ላይ ማየውን ነው እየጠራ ያለሁት። የአሁኑ ደንበኛዬን ስጠራው ቅድም ብያቸዋለሁ፣ የኛ ደንበኞች በአራቱም ክልል ከተሞች ናቸው ብያቸዋለሁና ሰው ይልካል ራሱ ይመጣልና በቃ መዝለል አልቻልኩምና አክብሮቴን ልግለጽለት ብዬ ስደውልለት በአንድ ስልክ ነው እንዲህ እመጣለሁ ያለኝና አቶ ዘኪዮስ ሀጎስ እኔ አቶ ዘኪዮስ እባላለሁ። የዘኪ ኤሌክትሮሜካኒካል ኢንጂነሪንግ ባለቤት ነኝ። ዶክተር ፌቨን ሐዋሳ ላይ እንድትከፍትልኝ እባካቸው አንዴ በጭብጨባ። ብዙ ጓደኞቼ ፈገግታቸው ከኔ ጀምሮ ማለት ነው ፈገግታዬ አልነበረም። እንደዚህ ብዬ ነበረ። አሁን እንደዚህ በነፃነት ፈገግ ብዬ ፊታችሁም እንደሆን። ጥርስ ግን በጣም ከባድ ነገር ነው። እውነቴን ነው የምነግራችሁ። ለሁሉም ነገር መነሻ፣ ለሁሉም ነገር መጀመሪያ ነው። በጣም ነው የማመሰግነው። እንኳን ለዚህ ቀን አበቃሽ ጃዬ፣ እንኳን ለዚህ ቀን አበቃሽ። እንግዲህ እንዳልኳችሁ ከአባይ ላይ በትንሹ እንደመውሰድ ነውና 10 ደንበኞችን የሸለም ነው። ከዚህ በመቀጠል ግን ዶክተር ፌቨን የጥርስ ህክምና እዚህ ስለመድረሱ ያው እኔ ብቻ አይደለሁኝም። ከጀርባ ብዙ ጠንካራ የሆኑ ሰዎች አሉ። አንዱና ዋናው ያው ባለቤቴ ነው። ምክንያቱም በጣም ብዙ የድርጅት ታካሚዎችን በማምጣት
እንዲሁም ደግሞ ወደ ሚዲያ ላይ አድቨርቱ ላይ ብዙ ነገር ዶክተር ፌቨን የጥርስ ህክምና እዚህ ስለመድረሱ ብዙ ትልልቅ ነገሮች እጁን አስተዋጽኦ አርጓል፣ አሻራ አኑሯል። እጅግ በጣም አመሰግናለሁ። ሳየው ወደ ሌላ ያየ ነው ብሬ በጣም አመሰግናለሁ። ባልና ሚስት አይሸላለም ማለት ያው ራሴን ሸልሜዋለሁ። ስለዚህ እና ብዬ ነው። ምክንያቱም ያው ልጆች ማሳደግ ከዛ ስራ መስራት አብሮ እንደዚህ አይነት ባል ከሌለ ከባድ ነውና ብሬ በጣም እወድሃለሁ፣ አመሰግናለሁ። ሌላው እንግዲህ 13 ዓመት ሙሉ አብሮን ከኛ ጋር አብሮን ያደገ የስራ ባልደረባችን እጅግ በጣም ታታሪ አሁን ዶክተር ፌቨን የጥርስ ህክምና ለደረሰበት ትልቅ አስተዋጽኦ ያደረገ የስራ ባልደረባችን አቶ ተመስገን ቦጋለን። በነገራችን ላይ አሁን ራሱ እኮ የጠፋው ስራ ላይ ሆኖ በቃ ተመስገን ስራ ተመስገን እና ተመስገን የስራ ባልደረባችን ለማለት ይከብደኛል። 13 ዓመት ነው አብሮን የቆየው ወንድማችን ማለት ይቻላል። በጣም ጎበዝ ታታሪ ሰራተኛችን ነው። ተሜ በጣም እንወድሃለን። ዶክተር ፌቨን የጥርስ ህክምና ደግሞ ያው በቀጣይ በደንብ ይስፋፋል እና አብረህን ሁን። በጣም ብዙ ደንበኞች ያሏት ፍልቅልቅ ጎበዝ ዶክተር ናት። ዶክተር ኢየሩሳሌም ዘገየ እባካችሁ ለዶክተር ፌቨን ክብር ስጡልን። ሜይንስትሪም ላይ በብቸኝነት ኢቢኤስ ብቻ ይህንን ፕሮግራም አብሮን እየሰራ ይገኛል። ከዚህ በተጨማሪ ደግሞ መላው በሚባል ደረጃ የማህበራዊ ሚዲያ በጎ ተጽዕኖ ፈጣሪዎች እዚህ ይገኛሉ። ሲኒየር ጀምሮ አሉ። አንድ ሶስቱን እስቲ ዛሬ ምን ሰምተው መጡ? ሩመር ነበረ፣ የተለቀቁ ማስታወቂያዎች ነበሩ። ጃኒ በግል የጋበዘችው ምን እንደምትል አላቅም። ቴስት አደርጋለሁ። ባምቢዬ በጣም ማቃት ሲኒየር ጎበዝ ጀግና ክሬቲቭ አርቲስቲክ አጨብጭበላት ለባምቢሲ ወደ መድረክ ጋብዛታለሁ። እስቲ የሰማሽው ነገር እንድትሰሚ ሩመር እንድትሰሚ ነይ ባምቢ ለጋ ኢነርጂ ዋው በጣም ጎበዝ ሲኒየር። እሺ ምን ሰምተሽ መጣሽ? ምን ተሰማሽ? የመጣሁት ቀለበት ልታስር እንደሆነ ሰምቼ የተሰማኝ በጣም ደስተኛ ነኝ። I'm so happy for you ጃዬ። ከዚህ በላይ ትልቅ ደረጃ እንድደርሽ እመኝልሻለሁ። ደስታሽን እንዲያሳየን እመኝልሻለሁ። ጥሩ ነገር በሙሉ እመኝልሻለሁ እና ጥሩ ደግሞ የስራ ዘመን እንደሚኖራችሁ ተስፋ አደርጋለሁ። አመሰግናለሁ። ቢኮዝ እሷም ለአንድ ትልቅ ተቋም ብራንድ አምባሳደር ሆናለች። ስለዚህ ሲኒየር ናት፣ ሜንቶር ታደርጋታለች ማለት ነው። ከአንድ ብራንድ አምባሳደር ምን ይጠበቃል የሚሉትን ነገሮች እንግዲህ መደጋገፍ። በጣም ክሬቲቭ ናት በእውነት። እኔ ባምቢን የዛሬ 5-6 ዓመት ከሚኮማይ ጋር ስሰራ አንድ ኮምፓውንድ ውስጥ ነበርና በጣም ጀማዎቿ በሙሉ የሚገራርሙ ነበር። እዚህ ከመካከላችን ያየዋቸውም አሉ። እሺ እጅ እያየሁ ነው። ስቲፍ አለ እዚህ ውስጥ። እባካችሁን ስቲፍን እንደ ጎትታችሁ አምጡልኝ። በጣም ደስተኛ ነው ቢዘፍን። እስቲ ይስፈን 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 እጃችሁ ሞቃ ይስፈን ይስፈን ይስፈን። እሺ ሰላም እንዴት ናችሁ? ከመስፈኑ በፊት ግን አይ ሰላም ይሻለኛል። በስቲቭ ቫይብ እናድርግ። ስለ ጃኒ ንግግር ላድርግ። እሺ በመጀመሪያ ጃኒን በጣም ነው መወዳት። ከፋዘር ቤት ጀምሮ ማቃት ሲስተሬ ነች። አትቅረጭ እና ከድሮ ጀምሮ ከ8 ዓመት በፊት ጀምሮ ማቃት ጓደኛዬ ነችና ያው ልቧ በጣም የዋህ ልጅ ነች። የዋህ ልጅ ደግሞ ልብህ ጥሩ ሲሆን ምንም ነገር ይሳካልሃል። ስለዚህ ጃዬ በጣም ነው የምወድሽ። ንግግር ኢንተርቪው ራሱ እምቢ ነበር ምለው ብዙ ቦታና ላንቺ ስለ የመጣሁት እወድሻለሁ። ቻው።
እሺ ለስቲፎ ክብር ስቶለን ባይዘወይ ክብር ስቶለን በጣም ይወላችሁ ሚዲያ ላይ ስትመጡ ማህበራዊ ሚዲያ ላይ ቀላል አይደለም። ብዙ ተግዳሮቶች ቻሌንጆች አሉባቸው። ያንን ሁሉ ተቋቁመው በዚህ ልክ አሸንፈው እዚህ ጋር ማየት ቀላል አይደለም። በተለይ ወላጅናቷ መጠየቅ የምፈልገው ነገሮች ይኖራሉ። እዚህ ጋር አምጥቼ አንድ ሁለት ጥያቄ። ከዛ በፊት ግን እዚህ ከማዕከላችን ብዙ የጃኒ ደጋፊ ያደሽ መጣ ነበር አለች። ያደሽ ደውላልኛለች እየመጣች እንደነበረም ነግራኛለች። እሺ ነይ እባክሽ፣ ኧረ እባክህን ይሄን እድል ባሰጠኝ መጮ ነው የቀራት። እንኳን ደህና መጣሽ፣ ራስሽን አስተዋውቀሽ እባክሽ። እንዴት ናችሁ? የመጣሁት ከአዳማ ነው። የጃኒ ሰርግ መስሎኝ ማለት ነው ሳልዘጋጅ ወላሂ እያለቀስኩ ነው አያመልጠኝም ብዬ ማለት ነው። ይሁን እንኳን አየሁሽ እና ይሄም ቢሆን ሰርግ ነው፣ ይሄም ያው ለሷ ሰርግ ነው። ግን ሳልዘጋጅ ልጆቼ ትይረ ዝም ብዬ እቺ ቀን አተን እየነገርኳት ነበር። እሷ እና ደህና የለም ነበር እንኳንም አየሁሽ። በቃ እምባዬ ነው የሚመጣ። በጣም ነው የምወድሽ። እሺ እናመሰግናለን። እንግዲህ ፍቅሯ ከአዳማ ድረስ እዚህ ያስመጥቷታል። እናመሰግናለን። ሌሎች በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እዚህ ከማዕከላችን አሉ። እሙዬ ያለች ከአዳማ ከብዙ ቦታ ይመጣል። ያ እሙዬ ነኝ። እስቲ የምታውቂው ነገር በጣም አርኪቴክት ናት። በዚህ ዓመት ግራጁዌት አድርጋለች። እንዲሁም በማህበራዊ ሚዲያ ወደ ግማሽ ሚሊዮን ተከታይ ያላት። እስቲ ቀጣይ ደግሞ እነዚህ ናቸው ተረክበው የሚያስቀጥሉት። እንኳን ደህና መጣሽ። ሰላም፣ እንዴት ናችሁ? እውነት ለመናገር እኔ ልሞሽራት ነበር የመጣሁት እና እንኳን ደስ አለሽ። ብዙ ቦታ ገና እንጠብቅሻለን። በጣም ነው የምንወድሽ፣ አከብርሻለሁ። አዳማ ነው የመጣሁት። ከአዳማ ድረስ ነው የመጡት። እንደውም ከዱባይ ከኳታር ብዙ ሰዎች ጠይቆኝ ይራዘም ተብዬ ነበረ። አይራዘምም ብለን ነው፣ ግን ለክብሯ ለፍቅሯ አጨብጭቡላት። ብዙ ሰው ነው የሚወዳት። እንግዲህ ያው ሴትነት የስኬትና የጥንካሬ ምልክት ነው። በተለይ ለተጠቀምንበት ጠንካራ ለሆንን የሰዎች ትችት ለማይሰብረን በጣም እናቃችሁ ጀግና ሰዎች አላችሁ። በግል እናቃችኋለን። ትልልቅ ስኬቶች ያሳካችሁ ልባችሁ ቀና የሆነ ደስ የምትሉ ሰዎች ብትሳሳቱ እንኳን ይቅርታችሁ የፈጠነ እንዲሁም ደግሞ ልክነታችሁ የበዛ በዚህ አሁን ባለው ነባራዊ ሁኔታ አሸንፋችሁ ማህበራዊ ሚዲያን ለግል ጥቅም ማዋል ማለት ቀላል አይደለምና በጣም ነው የማመሰግነው። ከማዕከላችን እንደዚህ አይነት መሰል ኢቨንቶች ሲዘጋጁ አይጠፋም። ቀርጾ ያለምንም ክፍያ ተደራሽ ያደርጋል፣ ያሰራጫል። ሁለት ሰዎችን የጋብዝና መጨረሻ ላይ ቀጥታ ወደ ዕለቱ ፕሮግራም ነው የምንሄደው። አንዱ ተክሉ ከማዕከላችን አለ። በጣም ልበቀና በጣም ጥሩ ሰው የሆኑ ሰዎች ሲሸለሙ ሲያልፍላቸው ታሪካቸው የሚነግር ካጣ እንኳን ደውሎ ጠይቆ የሚነግር ልጅ ነው ማለት የሰውን ጥሩ ገጽታ ብቻ የሚገነባ ነው። በቀጣይ የዶክተር ፌበንና የጃኒን ሰርቶት ቆንጆ አድርጎ እንደሚለቀው ተስፋ በማድረግ እንደ ቀብድም ነው። ግን ልቡን በጣም ወዳለው ላለፉት በርካታ ዓመታት በሚዲያ ላይ ብዙ ልፋቶችን የለፋ ጀግና ወጣት ነው። ተክሉን ወደ መድረክ ጋብዛለሁ። እሱን የሚቀርጸው ሰው ቢኖር ደስ ይለኛል። እንኳን ደስ ያለሽ። እድሜ ዘመንሽን እግዚአብሔር ይባርክልሽ። አጨብጭቡለት። ጃ ነው ያለው እና ሞ እንደዚህ ሞ ኢቨንት ከማዕከላችን አለ። እሱም እንደዚሁ የበርካቶችን ኢቨንቶች ላይ በመገኘት የተለያዩ መረጃዎችን በፍጥነት በማድረስ ይታወቃል። የተሰማውን ነገር እሱም ደግሞ እንደዚህ አይነት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በዚህ መንገድ ሲሾሙ የሚሰማቸውን ሪፍሌክት እንዲያደርጉ ስለምፈልግ ነው። በፍጥነት እሱን ጋብዝና ወደ ዕለቱ ፕሮግራም ሄዳል። አመሰግናለሁ። ከዚህ በፊት ቱሞሮ ወደ ቢጉድ ወይም ደግሞ በአፋን ኦሮሞ ቦር ጋሪኒታ በሚለው ኮንተንት ይታወቅ ነበር። ተኬን አይቼ ነው ወደዚህ የመጣው። በቀናነት የተለያዩ ኢቨንቶች ላይ በመገኘት ኢቨንቶችን በመቅረጽ ኢቨንቶችን ፕሮሞት አደርጋለሁ። አንዳንዶቹ የእኛን ድካም በማየት ይከፍሉናል፣ አንዳንዶቹ ደግሞ ደስ ብሏቸው ቆንጆ ቴክስት ያደርሱልናል። እሱ ነው እዚህ እንድንገኝ ያደረገን። በዚህ አጋጣሚ ጃንዬ ዛሬ የኤፍቢ ወይም ደግሞ የዶክተር ፌበን ብራንድ አምባሳደር በመሆንሽ በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ ለትልቅ ደረጃ እንዲያበቃሽ አምናለሁ። እግዚአብሔር ካንቺ ጋር ይሁን። አመሰግናለሁ። ቴንኪዩ፣ እናመሰግናለን። ሁለት ሰዎች በስተመጨረሻ ባክን ሳንናገር ብንሄድ ስምን እናጠፋለን ያሉኝ፣ ስም በማጥፋት አናቃቸውም። በጣም የምንወዳቸው ሲኒየሪቲም እንዲሁም የያዙት ዓላማ ትልቅ ነው፣ ገዝፎ የሚታይ ነው።
በቁመት ላድርግ ወይስ? ዳኒ ሮያን እዚህ ከማዕከላችን አለ። ጃዬ የኔ እህት እንኳን ለዚህ ያበቃሽ። በጣም ደስ ብሎኛል ለዚህ በቅተሽ ስላየውና በጣም ጠንካራ ልጅ ነች። ለብዙ ሴቶች ምሳሌ የምትሆኚ ልጅ ነሽና እናንተ መርጣችሁ ብራንድ አምባሳደር ስላደረጋችኋት በጣም ነው የምናመሰግነው። ትክክለኛ ምርጫ ነው ለማለት እወዳለሁ። አመሰግናለሁ ጃዬ። ቁመተ ሎጋ፣ አመለሸጋ፣ መልከ መልካም፣ ጸባይ ሰናይ፣ በሙዚቃ ስራዎቹ በጣም የምናደንቀው ጎበዝ እዚህ ከማዕከላችን አለ ጆ። ያስፈራሽ ጃዬ ደስ ብሎኛል በጣም አክቹአሊ ከሁለት ቀን በፊት ነው ያወቅኩ። ከዛ በፊት የገመትኩት ሌላ ነገር ነበር። ያው ሁሉም ሰው እንደገመተው ግን ደስ ብሎኛል በጣም ጥሩ ምርጫ ነው። ያው ፈገግታዋ ስለሚያምር ቆንጆ ምርጫ ነው የመረጣችሁት። ጃዬ እንኳን ደስ አለሽ፣ ማሚንም እንኳን ደስ አለሽ በይልኝ። ቴንክ ዩ ሶ ማች። ቴንክ ዩ እናመሰግናለን። ይህን ፕሮግራም ከመጀመራችን በፊት እናቷን በክብር ወደ መድረክ ገብዤ የተሰማቸውን ስሜት ትንሽ እስቲ ቢናገሩ። ብዙ ጊዜ መድረክ ስለማንሰጥ ነው። ይቆይ ትፈራለች። እሺ ቀጥታ ወደ ዕለቱ መርሃ ግብር የምናመራ ይሆናል። የዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክና እንደዚሁም ደግሞ የጃኒ የመጨረሻ የፊርማ መርሃ ግብር ሊከናወን እጃችሁ አይታይም። የጃኒ ሪል ተከታይ ከሆናችሁ እዚህ ስር ከስር የተቀመጠውን አንድ ብቻ በብቸኝነት የተቀመጠውን ገስት ላይ ያለውን የዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ አሁኑኑ 30 ሺህ ካስገባችሁ አግሪመንቱ ላይ የሚጨመር ነገር አለ። 30% ጭማሪ ልናደርግ እንችላለን። በዚህም ደግሞ በአረብ ሀገራት ስንት ሰው ያለው 30 ሺህ ሰው ማለት እዚህ ጋር ያላችሁት ብቻ አንድ ሰው ፎሎ ብታደርጉ 50 ሺህ ገብተን ዶክተር ፌቨንና ጃንዬ በክብር ይለያያሉ። ስለዚህ ከዱባይ ከካናዳ፣ ከአሜሪካ፣ ከአውስትራሊያ፣ ከኤዥያ፣ ከሳውዝ አፍሪካ በጋራ በመሆን የጃኒ ደጋፊዎች በዜድ አማካኝነት አስተባብረው የላኩት አንድ ስጦታ እዚህ አለ። እነ ኤሉል እንዲያስረክቡልን እናደርጋለን። እስከዛ ፎሎውን አስደርጉልኝ ፕሊዝ። ፎሎ ስንገባ ፎሎ ካልገባ አንቀጥልም፣ ፊርማው አይካሄድም። እዚህ ፎሎ እያያችሁልን 25 ሺህ ገብቷል። ዩ ጋይስ እንዳፈ ያርገው 25000 እንፈልጋለን። ሽልማቱን እዚህ ከማዕከላችን ያለችው እስጢፎን ወደ መድረክ ጋብዛለሁ። ለእስጢፎ ሰጪውና እስጢፎ የመጀመሪያው ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክና ጃኒ ለዚህ ክብር በጋራ በመምጣታቸው ከቅርብ ጓደኞቻቸው ይሸለምልን ስለተባለ ሲነካ ጃኒን አትነካ ነው። እናመሰግናለን። ሁለተኛው ሽልማት ሌላኛው ሞዴል እዚህ ከማዕከላችን የሳሊ ስኩል ኦፍ ፋሽን ዲዛይን መስራችና ባለቤት ሳራ ትገኛለች። እንዲያስረክቡልን እናደርጋለን።
በጋራ የዶክተር ፌቨን ልዩ የጥርስ ህክምና ክሊኒክ ነው። ይህ ቻናል በዛሬው ዕለት ከ30 ሺህ እስከ 50 ሺህ ከገባ ለጃኒ ሌላ ልዩ ደጋፊዎቿን በተመለከተ ዶክተር ፌቨን ልዩ ጥርስ ህክምና ክሊኒክ የተለያዩ የጥርስ እጥበትና የጥርስ ህክምናዎችን ይሰጣል። እስቲ ስገባ ፕሊስ እያየው እሺ፣ በጣም ቢዚ ነው ማለት ነው። ሪል አድናቂ ሪል ፋን አለኝ ብላለች። ዛሬ የምትገመቱት በዚህ ነው። ፎሎ ያደረጋችሁ የዶክተር ፌቨን ልዩ የጥርስ ህክምና ክሊኒክ የሚለውን በብቸኝነት ገስት ላይ ያለውን ቻናል በመከተል ወደ 30 እና 50 ሺህ እናስገባለን። ዋው! ማን ልበል ስምሽን? ሞዴል ሎርኩን እባላለሁ ከዩኒክ ሞዴሊንግ ስኩል። እዚህ ጋር ተሸላሚዎችን ስታይ ዶክተር ስታይ ምንድነው አንቺ መሆን የምትፈልጊው ወደፊት? የሲኒየር ሞዴል ነኝ የዩኒክ ሞዴሊንግ ስኩል። እንዲሁም ሳድግ ዲዛይነር መሆን እፈልጋለሁ። በሞዴሊንግም ተሰማርቻለሁ። ከዚህ በላይ መሰማራት እፈልጋለሁ። ስለዚህ እቺ ልጅ ዲዛይነር መሆን ትፈልጋለች። እዚህ ጋር ደግሞ የዲዛይን ተቋም ትልቅ ተቋም ያላት ሲኢኦ አለች። እቺ ልጅ ስፖንሰርሺፕ አትሆኝልን ነው? ምንም ጥያቄ የለው። አቻችሁልናት ዋው! ሌት ካመርስ እያየሁ ነው። አትደበቁ፣ አትሽሹ። በጣም በርካቶች አቤት 23000 እሺ፣ ይሄንን እዚህ ጋር አምጪ ወደ ወጣ አድርጊላቸው። አሁንም በአውሮፓ በአሜሪካ በተለያዩ የቀረው ዓለም ላይ ቻይና፣ ኤዥያ፣ አፍሪካ ላይ ያሉ የጃኒ የልብ ወዳጅና አድናቂዎች ፕሊስ እባክህን ቤጊ የሆነ ሽልማት ልከናል። እንዴትም አድርገህ በመሃል ይህን ስጦታ ለዶክተር ፌቨን ልዩ የጥርስ ህክምና ክሊኒክና ለጃኒ ስጥልን ነበር ያሉኝ። ይህኛው ምን እንደሆነ አላቅም። የመጀመሪያውን አስረክበናል። እሺ፣ ስለዚህ ሁለተኛው ኮመንት ላይ ይከፈት። እንቁ እያዩ ነው፣ እየጻፉ ነው። አሁንም የሳሊ ስኩል ኦፍ ፋሽን ዲዛይን ባለቤትና እስጢፎ በጋራ በመሆን ይህንን ስጦታ እንዲሰጡ በጭብጨባ እባካችሁ። እዚህ የመጣችሁ በተለይ ኢንፍሉዌንሰሮች ካልፈረማችሁ አልመጣችሁ ማለት ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለሽ ያላችሁ ከኋላ እንሰማለን። ለአምስት ሰዎች ነፃ የጥርስ እጥበት ከኋላ ላላችሁ ብቻ ለአምስት ሰዎች። ጃኒን ያልሰማናትም ጃኒን የተሰማትን ስሜት በለቱ ከፊርማው አሻራዋን ከማኖሯ በፊት በጣም በዚህ አጋጣሚ በፕሮሰስ ውስጥ ስለነበርኩኝ በጣም ታይም ሰዓት ላይ ዲሲፕሊን ነበረች። በጣም ኢንታይም ኦን ታይም ነበር የምትገኘው። ነገሩ በደንብ አክብራ ስለ ብራንድ አምባሳደርነት ገብቷት ስለሆነ የሆነችበትን መንገድ በዚህና በዚህ ነው። በጣም የምትከበር ጨዋ ስነ ስርዓት እንዳላትም አይቻለሁ። በብዙ ነገሮች ላይ ለመደራደር ምንጭ የነበረች ሴት ናት። እባካችሁ ክብር ስጡልኝ፣ ክብር ስጡልኝ። አጨብጭቡና በቆይታችን አጠቃላይ የዚህ ተቋም ከጥቂት ደቂቃ በኋላ ፊርማዋን እዚህ ላይ ካኖረችበት ሰዓት ጀምሮ በይፋ ብራንድ አምባሳደር ትሆናለች። እስካሁን ግን አይደለችም። ከሆነች ግን ምን ይጠብቅባታል? እንደማንኛውም ብራንድ አምባሳደር ከዶክተር ፌቨን እና እንዲሁም ከጃኒስ በጋራ ነው ምን እንጠብቃለን? የተሰማትን ስሜት ሪፍሌክት እንድታደርግ ጋብዛለሁ። እንኳን ደስ ያለሽ። እንዴት ዋላችሁ? አክብራችሁ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አይ ፈዘውብኝ ነው። እሺ፣ ከዛ በመቀጠል ብዙ ንግግር አልችልም፣ ስራ ነው የምችለው። ባይዘው ስራ ላይ ጎበዝ ነኝ፣ ወሬ አልችልም። ዶክተር ፌቨን ልዩ የጥርስ ህክምና ክሊኒክ መጠሽ
ኮልተሽብኝ ብራንድ አምባሳደር ስላደረግሽ በጣም አመሰግናለሁ እና አብረን እንሰራለን። እወዳችኋለሁ። አመሰግናለሁ። እናቴ በጣም እወድሻለሁ። በአንቺ ጸሎት ብዙ ነገር እናልፋለሁ። እግዚአብሔርም ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት። በጣም አከብርሻለሁ። ሁሌ አንቺ እኖራለሁ። እናቴ አንዴ ፍቅር ስጡልኝ። እግዚአብሔር እናቴ እወድሻለሁ በጣም የመጨረሻው የፊርማ ስነ ስርዓት ላይ እንሄዳለን። ይህንን ዶክመንት ይረካከባሉ። የውስጥ ዶክመንቶችን ተፈራርመዋል። ይህንን ግን ዶክመንት ለመረካከብ ያክል ዶክተር ፌቨን አንብበሽ ራስሽን ፊርማ ትፈርሚያለሽ። በአንቺ በኩል ያለው የእሷ ነው፣ በእሷ በኩል ያለው የዶክተር ፌቨን የጥርስ ሕክምና ክሊኒክ መስራችና ባለቤት Thank you.